الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة البقرة: ليس عليك هداهم ولكن الله يهدي من يشاء الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. ليس عليك هداهم ولكن الله يهدي من يشاء وما تنفقوا من خير فلأنفسكم وما تنفقون إلا ابتغاء وجه الله وما تنفقوا من خير يوفى إليكم وأنتم لا تظلمون. للفقراء الذين أحصروا في سبيل الله لا يستطيعون ضربا في الأرض يحسبهم الجاهل أغنياء من التعفف تعرفهم بسيماهم لا يسألون الناس إلحافا وما تنفقوا من خير فإن الله به عليم. الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون. الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس ذلك بأنهم قالوا إنما البيع مثل الربا وأحل الله البيع وحرم الربا فمن جاءه موعظة من ربه فانتهى فله ما سلف وأمره إلى الله ومن عاد فأولئك أصحاب النار هم فيها خالدون. يمحق الله الربا ويربي الصدقات والله لا يحب كل كفار أثيم. إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون. يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين فإن لم تفعلوا فأذنوا بحرب من الله ورسوله وإن تبتم فلكم رؤوس أموالكم لا تظلمون ولا تظلمون
وإن كان ذو عسرة فنظرة إلى ميسرة وأن تصدقوا خير لكم إن كنتم تعلمون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. أعوذ بالله السميع العليم من الشيطان الرجيم. ما زال السياق الكريم حول النفقات وآدابها وشروطها ونواقضها. ባለፉት ሁለት ድሩሶች እየቀጠለ እንደመጣው ነፈቃት ገንዘብ ማውጣት በኢስላም ለቅዱስ ዓላማ ለሃይማኖት በተለይም ገንዘብ ማውጣት ምን ያህል አስፈላጊ እንደሆነ የሚወጣው ገንዘብ ምን አይነት እንደሆነ ለማን ለምን ተብሎ እንደሚወጣ ሲወጣ ደግሞ እሱን ሊያበላሹ የሚችሉትን ነገር ማወቅና መጠንቀቅ እንዳለብን እነዚህን የመሳሰሉ ነገሮችን በመዳሰስ በነፈቃት በገንዘብ አወጣት ስርዓት ላይ ሁለት ድሩሶች አሳልፈናል። ባለፉት ሁለት ኸሚስ ማለት ነው እና ያልመጣችሁ ብዙ አመልጧቸዋል። ዛሬ ማጠቃለያው አካባቢ ላይ ነው ማለት ነው። ሰው ገንዘብ እንደምታውቁት የህይወት ደም ስር ነው። ሰው ያለ ገንዘብ ምድር ላይ መኖር አይችልም። ገንዘብ ደግሞ ለአካላችን ማወፈሪያና ማዳበሪያ ብቻ ሳይሆን ለዓላማችን ማሳኪያ መሆን አለበት። ገንዘባችን ለምድራዊ ህይወትን ምንመራበት እና ምንደሰት ብቻ ሳይሆን ወደዛኛው ዓለም ስንሄድ ስንቅ ሊሆነን ይገባል። አለበለዚያ እዚህ ምድር ላይ እስካለን ድረስ መብላት መጠጣት ብቻ ከሆነ ዓላማችን ከእንስሳትና ከነፍሳት የተለየ ዓላማ የለንም ማለት ነው። ማንኛውም እንስሳት ተጉንዳን ተትል ጀምሮ እስከ ግዙፉ ዝሆንና ግመል ድረስ ሁሉም ወዳቸውን ሞልተው ያድራሉ ተሯሩጠው። እኛ የሰው ልጆች ግን ተዛ አልፈን የምናገኘውን ገንዘብ ለዘላቂው ዓለማችን ስንቅ እንዲሆነን ማድረግ መቻል አለብን ማለት ነው። እዚህ ስንኖር ብቻ ሳይሆን ስንሄድም እዛ ምንሄድበት ሀገር እዚህ የሰራነውና ያመረትነው ነገር ነው እዛ የሚጠበቀን አነሰም አደገም ማለት ነው። እዛ ስንቅ ያላከ ሰው ባዶ እጁን ቢሄድ ምንም ያገኘው ነገር የለም። ስለዚህ ገንዘባችንን እንዴት ነው ከስበን የምናፈራው? ታፈራን በኋላ ደግሞ ለምን ዓላማ ነው የምናውለው? በምን መልክ ነው የምናስተዳድረው የሚለው ሁሉም ሰው ሊያስብበት ይገባል። ለንተዙላ ቀደማ አብዲን በሚለው ሐዲሰን ሶሒህ ውስጥ ይስአሉ አማሊሂ ሚን አይነ እክተሰበሁ ወፊማ አንፈቀህ። አንድ ሰው የሲራጥን ኬላ ለማለፍ አራት አበይት ጥያቄዎች መመለስ ይኖርበታል። ከነዛ አንደኛው ገንዘብ ነው። ገንዘብ አሶበል ሐያት ነውና ያገኘሃትን ምን ለሳንቲም እንኳን ብትሆን አላህ Subhanahu Wa Ta'ala አንድ ባንድ ከየት እንዳመጣሃት ይጠይቅሃል ነገ ማለት ነው። እንደገና ተመጣሃት በኋላ ደግሞ ለምን እንዳዋልካት እንደዛው ትጠየቃለህ ማለት ነው። ብዙዎቻችን ግን ገንዘብን ማግኘትና ጊዜያዊ ስሜታችንን መወጣት እንጂ ገንዘቡ በኸይር ነው በሸር ነው በሐራም ነው በሐላል ነው የሚለው ጥያቄ ትዝ የማይለን ብዙዎች ነን ማለት ነው። ታገኘነው በኋላ ደግሞ በገዛ ገንዘቤ ምን የፈለኩትን ማድረግ አለብኝ በማለት ብዙዎቹ ለኸይር ከመዋል ይልቁንስ ለወንጀል ማዋሉን ይመርጣሉ ማለት ነው። ይሄ ጥፋት ነው። ባይገኝ ይሻል ነበር እንዲህ አይነት ገንዘብ ለጀሃነም ከሚዳርገን። ስለዚህ በገንዘባችን ዙሪያ ምን አይነት አቋም እንዲኖረን እነዚህ ያለፉትና አሁንም የተጨማሪዎቹ አያቶች ጥልቅ የሆኑ መለኮታዊ መመሪያዎችን የሚሰጡ ናቸው ማለት ነው። ገንዘባችንን በጥንቃቄ ካልተጠቀምንበት ሊያጠፋን ይችላል። ገንዘብ ለሰው ልጆች ታወቁበት ይጠቅማቸዋል፣ ካላወቁበት ያጠፋቸዋል። እና ለይሰ አለይከ ሁዳሁም ይላል ለነብዩ ነው ኺጧቡ አለይሂ ሰላቱ ወሰላም።
በአንተ ላይ የሰው ልጆችን ቀናውን መንገድ የማስጨበጥ ኃላፊነት የለብህም ይላል። እንግዲህ አውሳ ኢና አለይከ ኢለል በላግ መልእክት ማድረስ ብቻ ነው የሥራ ድርሻህ። ሰዎችን ግን በቀጣም ሆነ በተዘዋሪ ሂዳያ የምሰጣቸው ቅንነትን የማስጨብጣቸው እኔ ጌታቸው ነኝ። አንተ ግን መልእክት ተነገርክ በኋላ ሚና የለህም። ከዛ በኋላ ሰዎች አልሰማንም አላወቅንም እንዳይሉ ብቻ መልእክቴን አድርስ። መልእክቴን ካደረስክ በኋላ ተቀበለ አልተቀበለ ያንተ ስራ አይደለም። በአንተ ላይ ሰዎችን ሂዳያ ወይም ኢማን ማስጨበጥ ኃላፊነት የለብህም ይላቸዋል ነብዩ አለይሂ ሰላቱ ወሰላም። እሳቸው የኃላፊነት ከሌለባቸው ከሳቸው በታች ያለው ደግሞ ጭራሹን የለበትም ማለት ነው፣ አይመለከተውም። ስለዚህ ይሄ አያ የመጣበት ምክንያት ከነፈቃት ጋራ ስለተያያዘ ነው ማለት ነው። እንግዲህ ሙእሚኖች ባላ አቅማቸው በትክክል አላማቸውን ስለተረዱ በዛ ወቅት የሚሰሩት ስራ ሁሉ ማንኛውም እንቅስቃሴያቸው ከአላህ ሪዷ ጋራ ያዛምዱት ነበረ። ሲናገሩ ለማን ለምንድነው የተናገርኩት፣ ሲያስቡ ለማን ምንድነው ያሰብኩት፣ ሲሰሩም ለማን ምንድነው የምሰራው የሚለውን ሁሉ ነገር ከአላህ ፍቃድ ጋር ያዛምዱት ነበር ማለት ነው በእኽላስ። ስለዚህ ነፈቃ አውጡ የሚለው አያት በተደጋጋሚ ገንዘባችሁን ፊ መሻሪዕል ኸይር በኸይር ፕሮጀክቶች ላይ አፍሱ፣ እዚህ የሰራ ያመረተ ነው እዛ የሚያገኘው የሚለው አያት በተደጋጋሚ ቅስቀሳ ሲያደርግላቸው ይህንን ባለ አቅማቸው እንደኛ የተትረፈረፈ ገንዘብ አልነበራቸውም። ልብሳቸው በአመት አንድ ነጠላ መለወጥ የማይቻልበት ጊዜ ነበረ። የሚያነጥፉት ቆዳ የሌላቸው ብዙ ነበሩ። እንደዛም ከሆኑ ጋር ያገኟትን ነገር አላህ በሚወደው ለማዋል ይሯሯጡና ይረባረቡ ነበር ማለት ነው። ሲያወጡም ደግሞ በቀጥታ ከአላህ በሚወደውና በሚፈቅደው መሆን አለበት በሚለው መርህ ነበረ የሚያወጡት። ስለዚህ ያችን የሚያወጧትን ገንዘብ ለመሰሎቻቸው ለአማኞች ተዛም በጣም አላህን ለሚፈሩና በዒባዳ ለተጠመዱ ሰዎች ብቻ ሊያረጉ አሰቡ ማለት ነው። እና ሌሎቹ ኢማን የሌላቸው ካፊር ዘመዶች አሏቸው፣ ጎረቤቶች አሏቸው። አንዳንዶቹም ደግሞ እንዳውም በእነሱ ላይ ጉዳት የሚያደርሱም አሉ። ስለዚህ በዚህ በኢኮኖሚ ፈርጅ ላይ እነዚህን እምነተ ቢስ የሆኑትን ቢቸገሩም ቢራቡም ዘመዶቻችንም ቢሆኑ ለነሱ መስጠት የለብንም የሚል አቋም ያዙ ማለት ነው። እና እነሱ እምነቱን እስታልተቀበሉና እኛ ጋር እስታልተቀላቀሉ ድረስ ለምንድነው የኛ ገንዘብ ለነሱ መጠቀሚያ የሚሆነው? ስለዚህ ለካፊር ምንም ነገር መስጠት የለብህም የሚል አቋም ያዙ። ተኢማናቸው ጥንካሬ መሰረት ማለት ወንድሙ ይኖራል እህቱ ይኖራል ደካሞች እና እስካልሰለምክ ድረስ አይመለከተኝም ይሏቸው ነበር ማለት ነው። ይህም በሚሉ ጊዜ አላህ Subhanahu Wa Ta'ala አህከሙል ሐኪሚን ነውና ነፈቃትን ከእምነት ጋራ አታያይዙት አለ። ታላመንክ በስተቀር አረዳህም እያላችሁ ወገኖቻችሁን ጎረቤቶቻችሁን ደካሞቹን የማትፈቅዷቸው ከሆነ እኮ እምነቱን ራሱ የነሱ ተጽዕኖ እንትን ማሳረፍ ያደረጋችሁት ማለት ነው። የእናንተን እርዳታ ለማግኘት ብለው አንገት በላይ ሊሰልሙ ነው። እንደዛ አይነት ተጽዕኖ አታድርጉ። ለይሳ አለይከ ሁዳሁም እናንተ ደካሞች እርዳታ የሚገባቸው እስከሆኑ ድረስ እርዷቸው። ዘመዶቻችሁ ጎረቤቶቻችሁ እስከሆኑ ድረስ ምናልባት በጥሩ ሁኔታ ስትቀርቧቸው ስትሉላቸው እነሱም አመለካከታቸው እየለዘበ ሊመጣ ይችላል። ግን አንተ ካፊር እስከሆንክ ድረስ ብለህ በር ተዘጋህበት ቂም ነው የሚያዝለው ማለት ነው። የበለጠ እየራቀ ይሄዳል እንጂ እነዛ አረመኔዎች የእነሱን አመለካከት ታልተቀበለ በስተቀር ሰው አይመስላቸውም የሚል ነገር ይዘው እንደገና እነሱም ተሐቅ እየራቁ ነው የሚሄዱት ጥላቻ እያደረባቸው። ስለዚህ አመኑም አላመኑም ሰዎች ችግረኞች እስከሆኑ ድረስ ዘመዶቻችሁ ጎረቤቶቻችሁን እርዷቸው እንደ ምስኪን አለ አላህ Subhanahu Wa Ta'ala። ስጧቸው፣ ምንም ችግር የለም። ምክንያቱም ሂዳያ በእናንተ ኃላፊነት ላይ አልተጣለም። ሰውን በውድም በግድም እንደምንም አዋክበህ እጁን ጠምዛህ አሳምነው አልተባልክም። ላኢክራሀ ፊዲን ታውን ቀደም አልፏልና ማለት ነው። ሰዎችን አታስጨንቋቸው፣ ተጽዕኖ አታሳርፉባቸው። የራበው የደከመው ሰው ጎስቋላው እኔ ታልሰለምክ በስተቀር እኔ አልረዳህም ታልከው ለኒፋቅ ዝም ብሎ ለማስመሰል ሰለም ያለው ሊል ይችላል ማለት ነው። እንደገና ደግሞ በአቋሙ ተጸናም
ጥላቻውና ቅራኔው በመሐከላችሁ እየከረረ ይመጣል ማለት ነው። ይሄ መሆን የለበትምና በነፈቃት ዙሪያ ተጽዕኖ አታድርጉ። መስኪኖች ላይ ችግረኞች እስከሆኑ ድረስ እርዳታ የሚገባቸው ከሆኑ ስጧቸው ለነሱም ቢሆን ይላል። ይሄ ግን ተራ ምጽዋትን ማለት ነው፣ መደበኛ ዘካትን ሳይሆን። ዘካተል አምዋል ያው አላህ Subhanahu Wa Ta'ala በግልጥ አስቀምጦታል ሱረቱ ተውባ ላይ إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم በሚለው አያት 8 ቡድኖችን ጠቅሷል። ለነሱ ነው የሚገባቸው ማለት ነው። በሌላውም ሰደቃ ቢሆን አውላውያ ያለው ቅድሚያ የሚሰጠው ምንጊዜም ሙስሊም የሆነው ሙእሚን ወገንህ ነው። ግን ሙሉ በሙሉ ለሌላ እምነት ላልተቀበለ ሰው ጭራሽ እንድጉራሽ ማልሰጥም የሚል አቋም መያዝ አግባብ አይደለም። እነዛንም ሰዎች ቢሆን እርዷቸው ምንም ችግር የለውም በማለት ፍቃድ ሰጠ ማለት ነው። ወላኪን አላህ የህዲ መየሻ፣ አላህ ግን ከሰዎች መካከል የፈለገውን ሰው ወደ ቀናው መንገድ ይመራዋል። እናንተ ረዳችሁትም አልረዳችሁትም አላህ ለሂዳያ ያጨውን ሰው ማምጣቱ አይቀርም። አላህ ያላደለው ደግሞ እናንተ ተጽዕኖ ብታረጉበት ታልሰለምክ በስተቀር አልረዳህም ብትሉም ኒፋቅ ታስተምሩታላችሁ እንጂ ከአላህ ሂዳያ ካልመጣለት በስተቀር ተልቡ ሊያምን አይችልም አለ ማለት ነው። ስለዚህ ሂዳያ የሚለው ታሁን ቀደምም ያው አልፏል በተደጋጋሚ ሁለት መልክ አለው። ሂዳየተ ዲላላና ሂዳየተ ተውፊቅ የሚባል ማዕና ይኖረዋል ማለት ነው። ሂዳየተ ዲላላ ማለት ሰዎችን አቅጣጫ ማሳየት ማለት ነው። ይሄን ከምታረግ ይሄን ብታረግ ይሻላል፣ በዚህ ከምትሄድ በዚህ ብትሄድ ይመረጥልሃል ብሎ ሰዎችን የሚበጀውን አቅጣጫ ማሳየት የሂዳየተ ዲላላ ይባላል ማለት ነው። መንገድ መጠቆም ይሄ ማንም ሰው ሊያረገው የሚችል ነገር ነው። ነብዩም ሆኑ ሌሎቹ አለይሂ ሰላቱ ወሰላም ዱዓተል ኸይር የተባሉ ሁሉ ሂዳየተ ዲላላ መስመር አቅጣጫ የማሳየት ሚና አላቸው ማለት ነው። ለይሳ አለይከ ሁዳሁም የሚለው ግን ሂዳየተ ተውፊቅ የሚለው ሁለተኛው ላይ ነው ማለት ነው። ሰዎችን ትክክለኛውን የመዳኛ መንገድ ልታስጨብጣቸው አትችልም፣ ልትነግራቸው ትችላለህ። ነዲና እንደላህ الاسلام ነጃ መውጣት ከፈለክ እስላም ነው ዲን ነጃ የሚያወጣ ዲን ብሎ መናገርና ማስተማር ማንም ሰው ይችላል ማለት ነው። ግን ያንን እስላም ልክ እንደ እንከብል እንደ ኪኒን አንስተ ልታጎርሰውና ልታስውጠው አትችልም። ሂዳያ ያንን ሊያረግ የሚችለው አላህ ነው ማለት ነው። ስለዚህ በአንዱ ቦታ ላይ አሁን ያው እንደሚለው ለይሳ አለይከ ሁዳሁም ይላል። ሰዎችን አንተን ሂዳያ ልሰጣቸው ቅናቻ ልታስጨምርላቸው አትችልም ይላል። ሌላ ቦታ ደግሞ ኢነከ ለተህዲ ኢላ ሲራጡል ሙስተቂም፣ አንተ ተከታዮችን ወደ ቀጥተኛው መንገድ ትመራቸዋለህ ይላል። በእርግጥ ያውም በላመልቀስም አክዶ ማለት ነው። ስለዚህ ትችላለህ የሚለው መንገድ ማመላከት መጠቆም ትችላለህ ማለት ነው። ይሄ ነብዩም ሆነ ሌላውም ዳዒያ በሙሉ ኸይሩ በዛ አቅጣጫ ነው አላህ የሚወደው ይሄን ነው ብሎ ማሳየትና መጠቆም ማስተባበር ይችላል። ያንን ደግሞ የተባለውን ኸይር በቀጥታ ሰውየው እንዲውጠውና እንዲስማማው ለማድረግ ከሆነ ግን አላህ አልዓዚም ብቻ እንጂ ማንም አይችልም። ነብይም ለልጁም ለሚስቱም አይችልም። እነ ነብዩላህ ኑህ እነ ሉጥ እንዲያቃታቸው ሁሉ ማለት ነው። አላህ ሂዳያ ያልሰጠውን ሰው ማንም አያቀነው። 10 ጊዜ ብታባብለው፣ ገንዘብ ብትሰጠው፣ ብታስፈራራው፣ ብትደበድበው አላህ ሂዳያ ያልሰጠውን ሰው ማንም ሊያቃነው አይችልም ማለት ነው። ማግባባትና መሞከር አቅጣጫ ማሳየት ግን ትችላለህ። በዚህ መልክ ነው መወሰድ ያለበት። ወላኪን አላህ የህዲ መን የሻ ማለት ይርሽዱ ወይወፊቁ መን የሻው ሊልኢማኒ ወተቅዋ፣ የሻለትን ሰው ለእምነትና ለጥንቁቅነት አላህ Subhanahu Wa Ta'ala ያድለዋል። ሰዎች ግን ይሄን ማድረግ አይችሉም ማለት ነው። ስለዚህ ሸቃዋ የሚያብሱ አሉ፣ ሳዕዳ የሚያላብሱ አሉ እያሉ ሰዎችን የሚያጃጅሉ አሉ። እንግዲህ ሰዎች እገሌ ትልቅ ሸህ ናቸው፣ ታዋቂ ናቸው፣ እንደ ኮኑ ከማሽቱም ከተባሉት ናቸው፣ እሳቸው የወደዱ እሳቸውን የዘየረ እሳቸውን የካደመ ምንም ችግር የለውም አንስተው እንደ ኳስ ጀነት ይጨምሩታል ብለው የሚያስቡ ጅሎች አሉ። ይሄ ማለት ከነብዩ ይበልጣሉ እነዛ ሰዎች ማለት ነው። አላህ ለይሳ አለይከ ሁዳሁም ሰይደል አወሊን ወልአኺሪን፣ አንተ ሰዎችን የማቅናትና የማስተካከል ሚና የለህም፣ በዚህ ጉዳይ የሚያገባህ ነገር የለም። ወላኪን አላህ መን የሻ፣ ይህች የኔ ስልጣን ናት።
ተቅዋ ሂዳያ ማላበስ ወይም ሸቀዋ ማበስ የአላህ ስራ እንጂ የፍጡር አይደለም እያለ አላህ ሰዎች ግን አንዱን ተራ ሰው አንስተው ሰማይ በማውጣት እሱ ታለምን ችግር አለ የሳቸው ሐሪማ የረገጠ እንዳውም ጀሃነም አይነካውም እስከ ማለት የሚባልጉ አሉ ማለት ነው። የዛ አይነት አሉ ቧልታ ሰለባ እንዳንሆንም ይጠቁመናል ይህ አያት ማለት ነው። ሂዳያ በአላህ እጅ ነው። አንተ ግን ሰዎችን በኸይር ማስተባበር መሞከር አለብህ ሰበብ አላህ ያድርግህ ይችላልና ማለት ነው። ወማ ቱንፊቁ ሚን ኸይሪን እና በነፈቃ ሲያቅ ላይ ስለሆነ የመጣው አሁንም ወደዛው ወደ ነበረበት ርዕሱ በመመለስ የነፈቃውን ጉዳይ እንደገና አወሳልን ማለት ነው። ወማ ቱንፊቁ ሚን ኸይሪን ማለት እዚህ ላይ ሚማሊን ማለት ነው። ኸይር ማልን ብዙ ጊዜ ኸይር ይለዋል አላህ ወኢነሁ ሊሑብል ኸይሪ ለሸዲድ እንደሚለው እና ገንዘብን የምታወጡ ከሆናችሁ የምታወጡት ገንዘብ ፈሊ አንፉሲኩም ያ ጥቅሙ ዙሮ ተመልሶ ወደ እናንተ ነው የሚመጣው ይላል። ሰዎች መስዋዕት ስጡ ሰደቃ ስጡ ሲባሉ ይከብዳቸዋል። ለምን ለፍተው ደክመው ያፈሩትን ገንዘባቸውን ለማንም በዘኔ አሳልፈስጥ ማለት ስለሚመስላቸው ማለት ነው። ገንዘቡ ከወጣ እንደ በገበያ ከሆነ ያተርፈኛል ብሎ ነው ሰው ገንዘቡን የሚያወጣው። ዝም ብሎ መስጠት ከሆነ ግን ስታወጣው እየተቀነሰ እያለቀ ይሄድና ባዶ እጄን እቀራለሁ የሚል ስጋት ይኖርብሃል ማለት ነው። ሰይጣንም በዛው ሸይጣኑ የዒዱኩም الفقر እንዳለው ተናንተና ግን አላህ Subhanahu Wa Ta'ala ጋራ ሙዓመላ መሆኑን ሊያወቁ ሰዎች ለአላህ ብለው የሚሰጡት ነገር ለጊዜው ተጠቃሚው ምስኪኑ ይሁን እንጂ በዙሮ ተመልሶ ግን ለሰጩ ነው የሚሆነው ይላል አላህ Subhanahu Wa Ta'ala። ላንተ ለራስህ ነው ስንቅ መላክህ ነው ማለት ነው። አንድ ምስኪን የተራበ የታረዘ የደከመ ሰው አግኝተህ በምትሰጠውና የታጠፈውን አንጀት በምታቃና የተቃጠለውን አንጀት በምታረስበት ጊዜ ለጊዜው የተጠቀመው ምስኪኑ ነው። አንተ ግን በዛች ውጤት ነገ አህወጀ ማተኩን በላይን ቢኖርህ እዚህ ዱንያ ላይ እዚሁ ማንም ዱርዬ ተቀራስሙት ነው የሚቀረው ማለት ነው። እዛ ስትሄድ ግን ለአላህ ብለህ የሰጣሃት ነገር ናት ቁጭ ብላ የምትጠብቅህ አላህ ፊት ማለት ነው። ስለዚህ አንተ እዚህ የፈለከውን ገንዘብ ከምረህና አካብተህ ዒማራው ሰያራው ሁሉ ነገር ተከምሮ ቢወር ተሞተ በኋላ አንድ ቀን አታድርም እዛ ቤት ወዳው ወስደው እዛ የጉድጓድ ውስጥ ይወረውሩሃል ማለት ነው። እዛ ተዛ በኋላ ለሚያጋጥምህ ነገር ስንቅህ አሁን የወረወርካት ነገር ናት። ያቺ ለራስህ ናት። ምስኪኑ አይደለም የሚጠቀመው እሱ ስንቅ ተሸካሚ ነው። ላንተ አድርስልኝ ብለህ እዛ ቦታ በሱ ተካሻ ሄዶ ነው እንትን ያለህ እንጂ እሱ አይደለም ተጠቃሚ በሐቂቃ ፈሊ አንፉሲኩም እናንተ መጽዋቾች ራሳችሁ የምትጠቀሙበትና አለይታችሁ ነው እዛ የምጠብቃችሁ ስንቃችሁ ስለሆነ ይሄንን ሂሳብ ውስጥ አርጋችሁ አውጡ። ስለዚህ ይሄን ግንዛቤ ያለው ሰው ሰደቃ ለመስጠት ወደ ኋላ አይልም። ምክንያቱም ለኔ ነው ብሎ ነውና የሚያስበው ማለት ነው። ለምሳሌ አሁን ኢጃዛ ሲሄዱ ሰዎች አሁን የኢጃዛ ሰሞን ነው ወደ አውሮፓ ወደ አሜሪካ ምን ይጎርፋሉ አረቦቹ አይደለም እንዴ አመት ያጠራቀሙትን ገንዘብ በሙሉ ያሐውላሉ እዛ ሲሄዱ እንዳይቸግራቸው ማለት ነው። በባንክ ይተሐወላል አይደለም እንዴ መላይን ነው እዛ የሚተሐወለው። ለምን እዛ ሄደ በሚሰጥ ሰው የለም እና አስቀድሞ ያሐወለ ከሆነ ቆርጦ ይሄዳል እዛ እንደፈለገ ጨፍሮ ይመጣል ማለት ነው። ታዛ ታላከሳ ምንም የለውም ማለት ነው። አኺራ ማለት እንደዛ ነው። ዛሬ እዚህ ምትሰራት ምትወረውራት ትንሿ 1 ሪያል 2 ሪያል ምትላት ትንሿ ነገር እሷና ትልቁ ንብረት ላንተ ምትሆን ማንም ሌባ የማይወስዳት ማንም ሊወርሳት የማይችል ያንተ ገንዘብ ማለት ያቺ ለሚስኪን ምትወረውራት ናት። ስለዚህ አሁን ለጊዜው ሚስኪኑ እጅ ላይ ነው የምትወድቀው ነገ ግን ዙራ አንተ ዘንድ ነው የምትመጣውና ለራሳችሁ ነው ያንን ነገር ግንዛቤ ውስጥ አግብታችሁ በዚህ ስሜት ነው ማውጣት ያለባችሁ ይላል። ግን ለዚህ ውጤት የሚበቃው ደግሞ ወማ ቱንፊቁነ ኢላ ኢብቲጋአ ወጅሂላህ የአላህን ሪዷ ፈልጋችሁ እንጂ ማውጣት ደግሞ የለባችሁም። እዛ ተከማችቶ ይጠብቀሃል የተባለው ለአላህ ብለህ በእኽላስ ሰርተሃት ከሆነ ነው ማለት ነው። እንዳለፈው ያው ለሱምዓ ለሪያ ለመን ለአዛ ብለህ ከሆነ ያወጣው እሱ ከላ ያልፈም እዚሁ ቀርቷል ማለት ነው። ለይውልይ ለይስሙልይ ለጉራ ለዝና መግዣ ብለህ ከሆነ እሱ ተውለት ያጣ ነው። ወይ ገንዘብህ አልዳነም ወይም ደግሞ እዛ ቦታ አልሄደም መሐከል ያው ተጠልፎ ቀርቷል ማለት ነው በሰይጣን። ስለዚህ የምታወጡት ገንዘብ አሁንም ደግሜ የማስጠነቅቃችሁ ኢላ ኢብቲጋአ ወጅሂላህ ትንሽም ሆነ ትልቅም ሆነ የአላህን ሪዷ
የአላህን ፊት ለማስደሰት ብላችሁ ነው ማውጣት ያለባችሁ። በዛ ስሜት ካወጣችኋት ያወጣችኋት ነገር አበደን አትጠፋም፣ አላህ ካዘና ውስጥ ቁጭ ብላ ትጠብቃችኋለች ይላል አላህ Subhanahu Wa Ta'ala። ወማ ቱንፊቁ ሚን ኸይር አሁንም ከገንዘብ የምታወጡት ደግሜ ያረጋግጥላችኋለሁ ይወፈ ኢለይኩም ወደ እናንተው ሙሉ ሆኖ አንድ ነገርም ሳይቀነስ ሳይሸረፍ ሙሉ በሙሉ ይመለስላችኋል ይላል አላህ Subhanahu Wa Ta'ala። ለዚህ ነው ወአቅሪዱላህ ቀርዶን ሐሰና የሚለው ማን ይቅሪዱ ገይረ አዲሚን ወላ ظሉም ይላል። እና ማን ነው ላላጣ ለባለጸጋ የሚያበድር ለማይከዳ ለማይበድል ሰው የሚያውስ ይልሃል ማለት ነው። ማለት ራሱን እንደ ድሃ አድርጎ ለኔ ብላችሁ ያወጣችሁት ይከዳናል ይቀማናል ብላችሁ አትስጉ። ወትሮውንም ተቸግሬ አይደለም የወሰርኩባችሁ ለእናንተው ስል ነው። ዛማታቁት ዓለም ላይ ችግር ላይ እንዳትወድቁ ብዬ ነውና እኔ ካዘና አስቀምጦ ያልኳችሁ። ያልቸገረውንና የማይከዳውን ታማኙን ተበዳሪ ማን ነው የሚያበድረው ይላል ራሱን እንደ ተበዳሪ አድርጎ ማለት ነው። በዚህ መልክ ካበደራችሁ ይወፈ ኢለይኩም የሰጣችሁት ነገር አንዲት ሚሊ ነገር ሳትሸረፍ እንዳውም ጨምሮ ዳብሮ መልሶ ወደ እናንተው ይመጣል ይላል። ወአንቱም ላ ቱዝለሙን ሚን ኡጁሪኩም ከምንዳችሁ ቅንጣት አይጎደልባችሁም። ሙሉ በሙሉ ያስቀመጣችኋትን ነገ በጣም አስፈላጊ በሆነው ቦታ ላይ መልሼ አስረክባችኋለሁ ይላል። ስለዚህ በዚህ ስሜት ነፈቃችንን በሚገባ ለመወጣት መሞከር እንዳለብን እያስታወስ ለአፍታ አረፍት እናረጋለን። ወሰለላሁ ዐለ ነብይ ወኢላ